እና እቺ ልጅ ያርቋት። እኔ ቡታጅራ የኔ መሄድ ጥቅም የለውም የሚል ነገር ለመናገር ቡታጅራ መሄድ የለብህም። ቡታጅራ ብትሄድም ነገራቶቹም ይባባሳሉ። እዛ ያሉትም ምንም አይነት መፍትሄ ያመጡት ነገር የለም። መፍትሄው መታገስ ነው። ነገር ግን ዛሬ ማለት ነው በብሩኬና በሀይሚ መካከል ምን እንደተፈጠረ ምንም ነገር ማንኛችንም ጣታችንን እየቀሰረን መፍረድ እንደሌለብን አንድ ቪዲዮ ላሰማችሁ መጥቻለሁ። ቤተሰቦች ቪዲዮን እስከ መጨረሻ ድረስ ተከታተሉ። በመጀመሪያ ግን ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እስኪ አሁን ብሩኬና ሀይሚ ጥፋተኞች ናቸው ምናምን፣ ሀይሚ እንዲህ አይነት ቃል ለምን ትናገረዋለች? ብሩኬ ለምን እንዲህ አይነት ጥፋት ሰራ? እያልን ጣታችንን እንቀስራለን። ግን ምን እንደሆነ ይሄን ነገር አናቅም። እስኪ ይሄን ነገር አዳምጡና ከዛ በኋላ የምናወራ ይሆናል። ሜኑ ታመጣልኝ እባክህ። አንዳንድ ከስተመር ካላመላለሰ ያዘዘ አይመስለውም። እሱ ከመኪና ወርዶ ካፌ መግባት ደብሮታል። ሰው በዚህ በዝናብ ሲያመላልስ ግን ምንም ሸይ ምን አለ ፈጣሪ፣ ይሄን ሰውዬ ለአንድ ቀን እንኳን አስተናጋጅ አድርገህልኝ በእግር መመላለስ ምን ያህል እንደሚያደክም ብታሳይልኝ። ሜኑ ላይ የምፈልገው ስለሌለ ተቆራጭና ሻይ ታመጣልኝ እባክህ። እኔ እኮ ቴካዌ ፈልገው መስሎኝ እዚሁ ለመብላት ነው እንደ የሚያመላልሰኝ። ምን አለ አሁን ውስጥ ገብቶ ቢጠቀም። አሁን በሱ ቤት ንጉስ ሆኗል። ከመኪና ወርዶ ካፌ ውስጥ ገብቶ መጠቀም ክብሩን ሊነካበት። ምን ሆነ ነው ባርኮት? ሁለት አርግ ሶስት ጨምርልኝ ካላስቸገርኩ አላለም። ይሄ ሰውዬ የስልጣን ወንበር ላይ የተቀመጠ ይመስል አልወርድም። ማስተናገዱን አትተውም እንዴ? ቆይ ሲያዩት ራሱ የአፍሪካ መሪዎች እንደሚመስለው መውረድ አይወድ። መቼም ዛሬ አስቸግሬ ያለው ውሃ ታመጣልኝ። አረ ውሃ ይውሰድህ እስኪ። አሁን በእግዚአብሔር ከመኪና አንድ ጠብታ ዝናብ እንዳታርፍበት ነው እንጂ ደግነቱ ውሃ እንጂ እሳት አልዘነበብኝም። ምንድን ነው የብዙዎቻችን ድክመት? ፈራጅነት። ስንቱን ይሆን ሳናውቅ የፈረድንበት። አይተዋል። ክራንች ተጠቃሚ ረደው ፈርደንበት ያለፈው በብዙ ውጣ ውረድና ድካም ያገኘነው ሹመት ይመስል ለመፍረድ ስንሯሯጥ ላየን ፈጣሪ የፍርድ ዙፋኑን ለእኛ አስረክቦ አደናቅፎ እንወድቃለን። ለመፍረድ ስንጣደፍ እንጂ ጠረን ቢኖረው ዓለም ላይ ያሉ ውድ ሽቶዎች የማያጠፉት አስቀያሚ ጠረን ይኖረን ነበር። ያኔ ሌላችን ላይ ለመፍረድ ባልቆምን ነበር። እስቲ ከዚህ ትምህርት ከዚህ ምን እንደምንማር ግን ታውቃላችሁ? ሰው ላይ ቸውስ ነው እንግዲህ ይሄ ካስተምር መኪና ውስጥ ሆኖ ማለት ነው የተለያየ ነገር ዌይተሩን ያዘዋል። በሚያዘው ሰዓት እንግዲህ ዌይተሩን በጣም ተማሮ የሚታዘዘውን ነገር እየፈጸመ ነበር። ነገር ግን በስተመጨረሻ የሚያውቀው ሰው ሲመጣ ወርዶ እንኳን ሰላም ማለት የማይችል ሁለት እግር የሌለው በክራንች የሚሄድ ሰው ነው። ገባችሁ አይደለ? ግን ልጁ ስንት ነገር ተናገረው በዛ መካከል ማለት ነው። ስለዚህ አሁን ብሩኬና ሀይሚ ምን እንደሆነ ፍጻሜውን የምናውቀው ነገር የለም። ታግዛችሁ ይሄን ቪዲዮ ሰምታችሁ ብሩክና ሀይሚን እንድትረዱ ስሜታችሁን እንድትቆጠቡ እኛ መልካም ነገር ሳንናገር ከነሱ ምን አይነት መልካም ነገር እንዲናገሩ ነው የምንጠብቀው? እናንተ አሁን ላይ በላይ ቁጭ እያላችሁ ትልልቅ ነን ባዮቹ የምትናገሩት ነገር ለእነሱ ይመጥናል? አይመጥንም። እናንተ ጥሩ ነገር ሳትናገሩ እንዴት ነው እነሱ ጥሩ ነገር የሚያስተላልፉት? እንዴት ነው እናንተ ያን ያክል እድሜያችሁን ጥጥት አድርጋችሁ ብሩክና ሀይሚ እንደዚህ ዝሙት ነው የሚያስተላልፉት፣ እንደዚህ ነው የሚሆኑት፣ ከሀይሚ አንደበቷ ቃሏ የሚወጣው ምናምን እያላችሁ ታራግባላችሁ። እናንተ ምን መልካም ነገር አወራችሁ? ምንም። ገባችሁ? እናንተ ጥሩ ስትሆኑ እነሱም ጥሩ ይሆናሉ። እነሱ እኮ እናንተ የምትወልዷቸው ልጆቻችሁ ናቸው፣ ቀጥታችሁ የምታሳድጉ ነው። እናንተ ትልልቅ ናችሁ። ግን አንዳንዶቻችሁ የምትናገሩት ነገር በጣም በቃ ከብረት ዝገት የባሰ ንግግር ነው። ግን ይህንን ነገር ለእናንተ ይድረስ ብዬ መልእክቴን አስተላልፋለሁ። ምክንያቱም ብሩክ ለምን እንደሆነ ይሄን ነገር የጀመረው አታውቁም። መግቢያውን ሰምታችኋል። መሄደው ቡታጅራ ለኔና ለሀይሚ ጥሩ ነገር ግን ዋጋ የሚያስከፍለኝ አላችሁ ተናግሯል። ስለዚህ ታገሱ፣ መጨረሻውን እወቁ። በቃ ምንም ባይጥመንም ታግሰን መስማት እንዳለብን እንድታውቁ ነው ይሄን ቪዲዮ ይዤላችሁ የመጣሁት። የኛ ውድ ቤተሰቦች ምን እንደሚያልም እንዲሁ በማየት አናቅም። ሀይሚም ለምን ፈልጋ እንደሆነ በቀል ፈልጋ ይሁን ምን ይሁን የምናውቀው ነገር የለም። ነገር ግን በቀል እንደሆነ ያወቀባት ራሱ ነው፣ ብሩክ ነው። ከዚህ በፊት ሩታ ምን አረገች? ባሏን እንደዛ ድብስብስ አርጋ በልጇ አታላ ምናምን ከሄርሜላ ጋር የነበረውን ሄርሜላን ፈንቅላ አስወጠቻት። ሄርሜላ ግን ተወደው ስለነበረ ፍቅር ይበልጣል በሚለው
ነው እሷ ተመልሳ መታ አብርሽን ያገኘችው እንጂ ስትሄድ እኮ ፍንጥር ብላ ነው የሄደችው። ብሩክ አልኩኝ አብርሃምም በቃ የልጄ እናት ተመለሰች ብሎ በአንድ ጊዜ ተስማምቶ ነው ወደ ህይወቱ ጥልቅ ብላ የገባችው። ነገር ግን አመጣጧን በፍጹም አልነቃም ነበር። ሀይሚም አሁን ያን ሪያክሽን ነበር ልትጠቀም የነበረው። ነገር ግን ብሩኬ ዝግታ አረገባት። ምክንያቱም ታስመስያለሽ አላት። አወቀባት፣ ነቃባት። ገባችሁ? ስለዚህ እዚህ ጋር ሀይሚም የተጠቀመችው የራሷን አቅም ነው የተጠቀመችው። ስለዚህ መጥፎ ቃል ተናገረች አልተናገረች ልትወጣ የፈለገችበት ነገር ልታመልጥ የፈለገችበትን ነገር አላወቅንም፣ አልገባንም። ሰው መታገስ ነው ያለብን። የፈለገችው ነገር ተናገረች። እዛ ቦታ ላይ ግን በቃ የተሰጣቸውን ነገር ነው የፈጸሙት። ምንም አዲስ ነገር አላመጡም። ግን እኛ ለፍርድ መቸኮል የለብንም። ትልልቅ ነን ባዮቹ እንደዚህ አታሽቃብጡ። የምሬ ነው። በጣም ገስት ላይ ሆናችሁ የምታወሩትን ወሬ ተቆጠቡ። ለብሩክና ለሃይሚ የማይመጥን ነገር ነው የምትናገሩት። አንዳንዶቻችሁ ደግሞ በጥሩ ነገር ቪዲዮውን ተረድታችሁት እየተናደዳችሁ የምትከታተሉ አላችሁ። እናንተ ያው ቀጥሉበት፣ አትቀየሩ። ለምሳሌ እናንተ እነሱን ስለምትወዷቸው ነው አይደል ጥሩ ነገር የምትከታተሉት። መጥፎ ነገርም ሲመጣ ይህ መጥፎ ጊዜ እስኪያልፍ ድረስ ለምን እናንተ አልታገሳችሁም? ለምን እናንተ ከብሩኬም ከሃይሚም ጎን ለምን መቆም አቃታችሁ? ያልፋል እኮ ይሄ ጊዜ፣ እንዲሁ አይቀጥልም እኮ አይደል እንዴ? ጊዜ ያለው እኮ እንዲሁ አይቀጥልም። 3 ወር ነው የተባለው፣ እንደው በትንሽ እንኳን ቢባል ማለት ነው። የዩ እርግዝና እንኳን እስኪታወቅ ቢባል 3 ወር ነው የተባለው። ያችን ቀን እንኳን ለምን መታገስ አቃታችሁ? ሃይሚን ምን ነው ከብሩክ ጎን ቁሚ እያላችሁ ስትፈርዱ ነበር አይደለ? ስለዚህ እናንተም ደግሞ ከሃይሚም ከብሩክም ጎን ቆማችሁ መፍረድ አለባችሁ። ዝም ብላችሁ አንድ ሰው ወግናችሁ አንድ ሰው ተጎዳ ብላችሁ ዝም ብላችሁ እንደመጣላችሁ ገስት ላይ መለፍለፍ ብቻ አይደለም፣ ቁም ነገር ያለው ወሬ ማውሩ፣ የትልቅ ሰው ወሬም ማውሩ። ገባችሁ አይደለ? ምንም የሚመጣ ነገር የለም። ሃይሚ ተገፋች አልተገፋች፣ ብሩኬ ተሰደበ አልተሰደበ የሚመጣ ነገር የለም። በቃ ሁሉም በራሳቸው አንግል ትክክል ናቸው። ስለዚህ እኛ ተመልካቾች ለፍርድ አንቸኩል። የመግቢያ ላይ ያለውን ቪዲዮን በደንብ አትኩራችሁ እዩት፣ አንበቡት፣ ተገናዘቡበት። ትክክለኛ አድናቂዎች አላችሁ። ይሄን ጊዜ ከጎናቸው ሆናችሁ ማሳለፍ እንዳለባችሁ ጭንቅላታችሁን አሳምናችሁ በብዙ ነገር ተወጥራችሁ በጥሩ መንፈስ የምትከታተሉ ሰዎች አላችሁ። እናንተ ደግሞ አይቀይራችሁ ልቦናችሁን ነው የምለው። እኔ ሌላ ምን የምለው ነገር የለም። ሌላው ነገር ብሩክ ሃይሚን በማታለል ደረጃ ነው የያዛት። ለምንድን ነው የሚያታልላት? ማንን ነው የሚያታልለው? ሃይሚ ጥጡ ነው እንደምጠባው ህፃን እኮ አይደለችም። ደጋግሜ ነግሬያችኋለሁ። እንደዚህ አይነት ነገር አትጠቀሙ፣ እንደዚህ አይነት አባባል አትጠቀሙ። ስለዚህ ሁሉም ሰው ቤተሰቦቿ ትተዋታል፣ ጋሽዬም ወደ ብሩክ ነው እያላችሁ የምታሽቃብጡ አላችሁ። እንደው ከወለዳት ከአባቷ በላይ እንደው እናንተ ምን አውቃችሁ ነው አሁን እዚህ ጋር የምታሽቃብጡት? ጋሽዬ እኮ የዛን ጊዜ የገባው እሷ በመጀመሪያ ፕራንክ ስለተደረገች አስታርቋቸው ነው ከጋሽዬ ጋር። ከዛ በኋላ ያለውን ተነጋግረው እየሰሩ ነው። አይገባቸውም እንዴ? ሁሌ ማስረዳት አለባቸው። ምንም አይስሩ አይለወጡ፣ ምን ይስሩ? እሺ ምን ይስሩ? ምንም። ስለዚህ ብዙ ቦታ ደግሞ የሃይሚና የብሩኬን ቪዲዮ ለማመን ብዙ ቦታ እየሄዳችሁ ማየት ትችላላችሁ። ብዙ ጊዜ ብሩኬ ስለ ክብር ስለሚያስተምራችሁ አሁን ላይ የጀመረው ነገር ከብዷችኋል። ግን ደግሞ ልመዱት። ሃይሚ እኮ ናት። ምን ሆነሽ ነው የምታለቅሽው? ናፍቆሽ ምን ነበር ያልችው? ልመጁ፣ እኔም ለምጄዋለሁ ብላለች። ስለዚህ እናንተም ልመዱት። እኔ አሁን ላይ ሳስበው ብሩክ ላይ መፍረድ አልችልም። ምክንያቱም ምን እንዳሰበ ፍጻሜው ምን አውቃለሁ። እውነት ከዚህ ከልጁ ካየሁት ማለት ነው። በነገራችን ላይ ይህም መስተንግዶ እኔም ሞክሬው ነበር። በሰው ታሪክ ላይ ማውራት አይሆንብኝና ያው ቻናሉ የራሴ ነው ማለት እኔም ደርሶብኝ ስላየሁት ነው። እንደዚህ አይነት ነገር ደርሶ ነበር። በፊት እኔ መስተንግዶ ነበር የምሰራው አዲስ አበባ እያለሁ። ከቤተሰብ እንደመጣሁ አዲስ አበባ ገባሁኝ። ከዛ ለተወሰነ ጊዜ ሰው ቤት ሰራሁኝ። ከሰው ቤት ወጥቼ ቤት ተከራየሁኝ። መስተንግዶ ነው የገባሁት። ጠዋት ሻይ ቡና ካፌ አስተናግዳለሁ። 1 ሰዓት ገብቼ እስከ 8 ሰዓት 9 ሰዓት ላይ ደግሞ ድራፍትና ቢራ ምናምን እየተረከብኩኝ እየጻፍኩኝ ሳጥን ከዛ ለአስተናጋጆች አስተላልፍ ነበረ እስከ ምሽቱ 5 ሰዓት ላይ እስከ 5 ተኩል ቤት ይገባለሁ። ከዛ በኋላ 6 ሰዓት ተኛለሁ። ከዛ 5 ተኩል እነሳለሁ። ከቤት 1 ሰዓት ወጣለሁ። እንደዛ ነበር ላይፌ ማለት ነው ለተወሰነ ዓመታት አረብ ሀገር ከመምጣቴ በፊት። ከዛ ግን አረብ ሀገር ስመጣ ደግሞ ያው እንደምታዩት ነው። እና ይሄን መስተንግዶ አይቼው ስለነበረ ነው እንዴት እንደሚያማርር ሰው ሻይ ቀዘቀዘ ተመላለሱ ምናምን በጣም ድካም ነበረው። እና ይቺ ስሜት ለኔም ስለነበረኝ ወደ እናንተም ይዤ መጣሁትና ሰውየው ምንም ነገር እንደሆነ ሳይታወቅ ቁጭ ብሎ ስንቱን ነገር ነው የተናገረው አስተናጋጁ። ስለዚህ አሁንም ብሩኬን ስንት ነገር እየተናገራችሁት ነው፣ እንድናስተውልበት ይጠቅማል ብዬ ይዤ የመጣሁት ቪዲዮ ነው። እንዲሁም
ሀይሚዬ ይሄን ተናገረች እንደዚህ ናት ትናንትና በተናገረችው ነገር ብዙ ነገር ጀጅ እያደረጋችኋት ነው። ግን የራሷን ሲስተም ነው የተጠቀመችው። ከብሩክ ጋር መሆን ያለባት በምን አይነት መንገድ እንደሆነ የምታውቀው ነው። ብሩክም ደግሞ ነቅቶባታል። ስለዚህ አልተቀበላትም። ራሷን አልሆነችም። ራስሽን ሁኚ እያለ ነው ያለው ብሩኬ ማለት ነው። ስለዚህ ሁለቱ ጋም ጥፋት የለም። እዩም ደግሞ አንድ ሴት ተበዳይ የሆነችውን ምክንያቱም አስረግዟት ሄደ ወንድ ተበዳይ መሆኗ ነው እያንጸባረቀች ያለችው። ፎቶዋም ባዘቀዝቁ ባሰድቧት በጣም ደስ ይላል። ባይዘው የጨረቃ ፋሚሊ ጋር በጣም ብዙ ሴት መስራት ይፈልጋል። ነገር ግን ይሄን ነገር ይፈራል። ሁሉም ቤተሰብ አለው። ሁሉም እንትናል ይሄን ሁሉ ደፍራ በመስራቷ እኔ እዩን በጣም ነው የማመሰግናት። በጣም ጀግና ናት። የምሬ ነው የምላችሁ። ምክንያቱም ቪዲዮ የተጫነው ለሃይሚና ለብሩኬ ነው። የፈለገ ነገር ብር ቢከፈላትም ክብሯ ነው እዚህ ጋር ዝቅ አድርጋ እየሰራችላቸው ያለችው። ሌላው ሰው እምቢ ስላላቸውም ነው ቡታጅራ ሄደው እየሰሩ ያሉት። አዲስ አበባ ያሉ ሴቶች ማንም ሰው አይሰራላቸውም። እንደምታዩት ደግሞ ወንድ ቢመጣ የባሰ የሃይሚ ክብር ነው ዝቅ የሚለው። ሴት ግዴታ ሴት ቢሆን እንደዚህ የሆነ የጋራ ይሆናል። ገባችሁ? ስለዚህ ሁሉም ሰው ቢውሏቸው ጨረቃ ፋሚሊ ጋር መስራት እንፈልጋለን ግን ቤተሰብ ይሳደባል እያሉ ማንም ሴት አይሰራም። ገባችሁ አይደለ? ግን ይቺ ልጅ ገብታበታለች። በደንብ ነው የሰራችው። እውነት እኔ እስካሁን ድረስ ለተናገርኩሽ እኔ ይቅርታ አድርጌልኝ። እዩዬ ጎበዝ ጀግና ነሽ። በቃ የአሮጊቶቹ ራስ ምታት፣ የብሩኬ የስራ ባልደረባ፣ የሃይሚዬ የወደፊት ሚዜ ትሆኛለሽ። የምሬን ነው። እግዚአብሔርን እየመረራችሁ ዋጥ አድርጉት እንዴ! እንዴ እሷን እንደ ወንድ አድርጋችኋት። እሷ ምን ቤት ናት? እንደዚህ ናት። ኧረ ስንቱን አላችኋት። ግን አበሻ በጣም ከባድ ነው። በጣም ከባድ እኮ ነው። ምን ሆኖ አሁን ቆይ እሷ ምን አሁን ምንም እኮ የሚጎላት ነገር የለም። እንደ እውነቱ ከሆነ ያው ህይወታቸውን ስለበጠበጠች ስለረበሸች በሚለው ነው እንጂ ምንም ከማንም በምንም አታንስም። በእኔ ቦታ ሳያሳስባት ማለት ነው። እና ብቻ ስለ ሁሉም ነገር እንድትረዱ ብዬ ይሄንን ቪዲዮ ዛሬ ሰርችላችኋለሁ። ዛሬ ማታ እንግዲህ በምን አይነት ስታይል እንደሚመጡ ባላቅም እኔ የመሰለኝ ቪዲዮ ወደ እናንተ ይዤ መጥቻለሁ። በተሻላችሁ መጠን ብንረዳችሁ ነው የሚሻለው ብዬ ነው የማስበው። እናንተ ጥሩ ንግግር ሳይኖራችሁ እነሱን ጥሩ ንግግር ተናገሩ ማለት ይከብዳል። እናንተ በጣም ትልልቅ ሆናችሁ የምታወጡት ካፋችሁ የሚወጣ በጣም የሚያስጠላ ነው። ለዛውም ለእናንተ የስራ አይደለም። ቲክታክ ላይ በር ላይ ቆማችሁ ነው የምታወሩት። እነሱስ አንዴ ስራ እየሰሩ ነው። ስራ ብለው ስለተቀበሉት ነው ይሄን ነገር እየሰሩ ያሉት። እናንተስ ምን ቤት ናችሁ? ቲክታክ ላይ ማንም ለሚሰማችሁ ማንም ሰው ለሚስቅባችሁ የምታወሩት ወሬ ተቆጠቡ። እከሌ ብዬ ስም አልጠራም። ፎቶ መለጠፍ ካለብኝ እለጥፋለሁ። ግን ታውቃላችሁ እናንተ ማለት ነው። ስለዚህ ብዙም አትቃጠሉ፣ አትናደዱ። ወተት እየጠጣችሁ ሃይሚ ተጎተተች ተገፈተረች የምትሏላችሁ ሚስቱ ናት። የፈለገው ማድረግ መብቱ ነው። ወዳው አፍቅራው ነው አብራው የሆነችው። ስለዚህ አይኖ ማተር ምንም አዲስ ነገር የለም። ምንድነው የባል ጥፊ የባል ዱላ ይጥማል ይባል የለ እንዴ? የድሮ እናቶቻችን እንደዛ ይላሉ እኮ። ስለዚህ ወዳ ነው አለቀ። እናመሰግናለን ቤተሰቦች ባይ